የከምባታ ዞን ዋና አስተዳዳሪ አቶ አረጋሸቱ በዚህ ወቅት እንደተናገሩት አርሶ አደሩ በኩታ ገጠም በማልማቱ ምርትና ምርታማነትን ከመጨመር ባሻገር በቂ ምርጥ ዘርና የማዳበሪያ አቅርቦት እንዲያገኝ ምቹ ሁኔታ ይፈጥራል ብሏል። የምር አዝመራን በክላስተር መዝራት ዘርፈ ብዙ ጠቀሜታ እንዳለው የተናገሩት ዋና አስተዳዳሪው ለክትትልና ለአረም ቁጥጥር እንዲሁም ምርት ሲደርስ ሳይባክል ለመሰብሰብም አበርክቶ ከፍ ያለ መሆኑን ተናግሯል። አርሶ አደሩን ሕይወት የሚለውጥ ውጤት ማግኘት የሚቻለው ይሄ አነስተኛ ማሳ ከፍተኛ የሆነ ምርት መስጠት የሚችል አድርጎ መስራት ሲቻል ነው። ለዛ ሰብል የሚያስፈልገውን ምርጥ ዘር እንደዚሁም ማዳበሪያ በተደራጀ መንገድ ያገኛል። የማሳ ክትትል በቀላሉ ለማድረግ ያግዛል። የአረም ቁጥጥር፣ የተባይ ቁጥጥር ስራዎችን በቀላሉ ለመስራት ያግዛል። በ2018-19 መኸር አዝመራ በዞኑ ከ30,000 ሄክታር በላይ መሬት በክላስተር እንደሚለማ አቶ አረጋሸቱ ተናግሯል። በአንገጫ ወረዳ በቱማ ክላስተር ከ110 ሄክታር በላይ መሬት በሚሆን ማሳ ላይ በመስመር መዘራቱም ለአብነት ጠቅሷል። በዚህ ዓመት 34,000 ሄክታር በላይ ማሳ በክላስተሪንግ የአዘራረት ስርዓት የአመራር ስርዓት ይዘራል። በዛ መንገድ ይፈጸማል ማለት ነው። ይሄ የምርታማነትን በማሳደግ ረገድ ከፍተኛ ፋይዳ አለው። ዛሬ በአንገጫ ወረዳ በቱማ ክላስተር በ110 ሄክታር ላይ እየተዘራ ያለው የስንዴ ማሳ የዚህ አንዱ አካል ነው ማለት ነው። የከምባታ ዞን ምክትል አስተዳዳሪና የግብርና መምሪያ ኃላፊ አቶ ተሾመ ሄራሞ በ2018-19 ምርት ዘመን በመኸር ብቻ ከ47,000 ሄክታር በላይ ማሳ በዘር እንደሚሸፈን ገልጸው በኩታ ገጠም ብቻ ከ30,000 ሄክታር በላይ ማሳ በዋና ዋና ሰብሎች ይለማል ብሏል። ለዞናችን 47,000 ሄክታር በመኸር ይሸፍናልን ብለን አቅደን እየተንቀሳቀስን ነው የምንገኘው። ከዚህ ውስጥ 30,357 ሄክታር በክላስተር እናለማለን ብለን አቅደን እየሰራን ነው የምንገኘው። ከዚህ ውስጥ በተለይም በዋና ዋና ሰብሎች በስንዴ 14,094 ሄክታር እንሸፍናለን ብለን አቅደን እየተንቀሳቀስን እንገኛለን። ጤፍ 11,663 ሄክታር እንሸፍናለን ብለን አቅደን እየሰራን እንገኛለን። ባቄላ 2,861 ሄክታር፣ ድንች በተመሳሳይ ሁኔታ 1,839 ሄክታር እንሸፍናለን ብለን አቅደን እየሰራ ነው የምንገኘው። በዞኑ ግብዓት በስፋት እየቀረበ ሲሆን በተወሰነ መልኩ የማዳበሪያ አቅርቦት እጥረት መኖሩን ያልሸሸጉት አቶ ተሾመ ሄራሞ ችግሩን ለመፍታት ከፍተኛ ጥረት እየተደረገ ነው ብሏል። ምርጥ ዘርና ማዳበሪያ እያቀረብን ነው የምንገኘው። በተለይም የምርጥ ዘር እጥረት የለም። እንደ ዘንድሮ ስናይ ጤፍም ይሁን ስንዴ የምርጥ ዘር እጥረት የለም። ትንሽ የማዳበሪያም ዳፕ ማዳበሪያ ነው እጥረት ያለው። ዩሪያ በቂ ዩሪያ አለን። ከእቅዳችን አኳያ ወደ 36,368 ኩንታል አቅደናል። 100% ወይንም ሙሉ በሙሉ አስገብተናል። ከዛ ውጪ ዳፕ ማዳበሪያን በተመለከተ ትንሽ እጥረት አለ። እሱን እጥረት ለመቅረፍ እንግዲህ በግዢ አርሶ አደሩ ገዝቶ እንዲያስገባ ምቹ ሁኔታ የመፍጠር ስራ እየተሰራ ነው የሚገኘው። አርሶ አደር ሙሉጌታ ላላሞ እንደተናገሩት በክላስተር በማህበር ተደራጅተው መዝራታቸው በቂ የሆነ የባለሙያ ድጋፍና ግብዓት ማግኘታቸውን ተናግረዋል። በክላስተር መዝራት እኮ ጥምርቱ ቆንጆ ነው። ምርቱ ድሮ ገብስ፣ ባቄላ፣ ስንዴ፣ ድንች፣ ካሮት እየተደረገ ነበር። አሁን ደግሞ በክላስተር ሲዘራ በብዙ ነገሮችም ለሰዎችም ገቢ አላቸው።